ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢትዮጵያ ሰላም ልማትና የባህር በር ያስፈልጋታል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸውን፣ በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው ሲል የዓለም ምግብ ፕሮግራም ማስታወቁን፣ ኢትዮጵያ የአውሮፓ ህብረትና የግብፅን የጋራ መግለጫ ችግር ያለበትና በእጅጉ የሚያሳዝን ነው ስትል መተቸቷን፣ በቀድሞው የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መምረጡን፣ የትግራይ ፖሊስ በ3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎችን በቁጥጥር ስር አውያለው ሲል ማስታወቁን፣ በትግራይ አንድ ተሽከርካሪ 150 ሜትር ርዝማን ያለው ገደል ገብቶ ከቀላል ጉዳት ውጪ ምንም አይነት ከባድ ጉዳትና ሞት እንዳልተፈጠረ መገለጹ፣ ከትናንት በስቲያ ሌሊት በምስራቅ ሸዋ ዞን ቦሳት ወረዳ ልዩ ስሙ ጋር በተባለ ስፍራ በደረሰው የትራፊክ አደጋ 7 የጤና ባለሙያዎችን ጨምሮ 9 ሰዎች ህይወታቸው ማለፉን ተከትሎ ዋና ኢንስፔክተሩ ያስተላለፉትን የጥንቃቄ መረጃ በተመለከተ፣ በአማራ ክልል የኃላፊዎች ግድያ መባባሱንና የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ በተፈጸመባቸው ጥቃት መገደላቸውን ተከትሎ የከተማ አስተዳደሩ ያወጣውን መግለጫ በተመለከተ፣ እንዲሁም ከውጪ በወሲባዊ ትንኮሳ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በእንግሊዝ ፖሊስ እየታደነ እንደሆነ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በዛሬው ዕለት 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በልዩ ልዩ ክንውኖች ተከብሮ ውሏል። በክብረ በዓሉ ላይ የዕለቱ የክብር እንግዳ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ፣ ጄኔራል መኮንኖች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት ወታደራዊ አታሼዎች፣ የመከላከያ የክብር አባላት፣ ጥሪ የተደረገላቸው እንግዶችና የሰራዊቱ አባላት ታድመዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሰላም ልማትና የባህር በር ያስፈልጋታል ሲሉ ገልጸዋል። ጠቅላይ ኤታማዦር ሹሙ ይህንን ያሉት 118ኛው የሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሀሳብ በቢሾፍቱ ከተማ በዛሬው ዕለት በተከበረበት ሰዓት ነው። በመድረኩ ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ነጻነቷና ሉዓላዊነቷ ተጠብቆ ከትውልድ ወደ ትውልድ እየተሸጋገረ ዛሬ ላይ ደርሳለች ብለዋል። የሀገር ውስጥና የውጭ ጠላቶች ባለፉት ዓመታት ኢትዮጵያን ለመቀራመት ያልሞከሩት የለም ሲሉም ተናግረዋል። አሁን ላይ ኢትዮጵያ ሰላም ልማትና የባህር በር እንደሚያስፈልጋት ገልጸው በተባበረ ክንድ ሰርተን ሶስቱንም እናሳካዋለን በማለት አስገንዝበዋል። ፊልድ ማርሻል ብርሃኑ ጁላ የባህር የምድር የአየርና የሳይበር ኃይሎቻችንን ዝግጁነትም እናሳድጋለን ሲሉ ገልጸዋል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ለአንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የአገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉ አጽንኦት ሰጥተዋል። ለዚህም ለመላው የመከላከያ ሰራዊቱ አመራሮችና አባላት ኢትዮጵያ እንደምታመሰግናቸው አስታውቀዋል። በዚህ ትውልድም የሚያሴሩብን ታሪካዊ ጠላቶችና ባንዳዎች ሀገራቸውን ለማዳከም ቢሞክሩም በጀግናው ሰራዊታችንና በህዝቡ ድጋፍ ሀገራችን ወደ ተሻለ ሰላምና እድገት እያመራች እንደምትገኝ ተናግረዋል። የአገር መከላከያ ሰራዊታችንን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይም እንገኛለን ብለዋል። ከፊልድ ማርሻል ብርሃኑ ጁላ በተጨማሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ የሰራዊቱ ከፍተኛ አመራሮች፣ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ፣ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደርና ወታደራዊ አታሾች፣ የቀድሞ የኢትዮጵያ ሰራዊት አመራሮች፣ የጀግኖች አባት አርበኞች ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ አባገዳዎችና ሀደ ስንቄዎች፣ የመከላከያ የክብር አባላት፣ የቢሾፍቱ ከተማ አመራሮች፣ የአገር ሽማግሌዎችና የከተማ ነዋሪዎች ተገኝተዋል። ከፊልድ ማርሻል ብርሃኑ ጁላ በተጨማሪም ሰራዊት ለአንድ ሀገር ብሔራዊ ጥቅም መከበር ትልቅ ዋስትና አለው ሲሉ ሌተናል ጄኔራል ሹማ አብደታ ተናግረዋል። በሌላ በኩል የኢትዮጵያ የባህር ኃይል የሚሰጠውን ግዳጅ ለመወጣት የሚያስችል ሁለንተናዊ ቁመና ላይ ይገኛል ሲሉ ደግሞ ቫይስ አድሚራል ክንዱ ገዙ ተናግረዋል። በተጨማሪም የኢትዮጵያ ሉዓላዊነት በትውልድ ቅብብሎሽ የማጽናቱ ሂደት ተጠናክሮ ይቀጥላል ሲሉ ሜጀር ጄኔራል ብርሃኑ ጥላውን መልእክታቸውን አስተላልፈዋል።
ወደ ቀጣዩ መረጃዎችን ስናልፍ የትግራይ ፖሊስ በ3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎችን በቁጥጥር ስር መዋላቸውን አስታውቋል። የትግራይ ክልል ፖሊስ ባለፉት 3 ወራት ውስጥ 300 የሚጠጉ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታውቋል። የክልሉ ባለስልጣናት የወጣቶችን ሕይወት አደጋ ላይ የሚጥለውን ህገወጥ ስደት ለመግታት የሚያደርጉትን ጥረት ማጠናከራቸውም ተመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ እንደተናገሩት የሰዎች አዘዋዋሪዎች መረቦች እንዳይታወቁ አዳዲስ ዘዴዎችን እየተጠቀሙ ነው ብለዋል። ኮማንደር አብርሃ በቁጥጥር ስር ያሉ መኪኖች እንዲሁም አዘዋዋሪዎች አሉ። በዚህ ወር ያጋጠመን እጅግ የከፋው ደግሞ እድሜያቸው 12 ዓመት የሆኑ ህጻናት ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑ ነው ብለዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን የጭነት መኪናዎችንና ሌሎች ዘዴዎችን እየተጠቀሙ ነው ብለዋል። ጥቅምት 12 ቀን የትግራይ ፖሊስ ኮሚሽን እንዳስታወቀው ልጆችን ጨምሮ ከ75 በላይ ወጣቶች በህገወጥ መንገድ ለመሰደድ ሲሞክሩ ተይዘዋል። ኦፕሬሽኑ በእንደርታ ወረዳ ፖሊስና በትግራይ የጸጥታ ኃይል በጋራ እየተካሄደ እንደሆነም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ስምረት ፓርቲ በምስረታ ጉባኤው አቶ ጌታቸው ረዳን መሪ አድርጎ መርጠዋል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዚዳንት አድርጎ መርጠዋል። ፓርቲው መስራች ጉባኤውን ትናንት ጥቅምት 14 ቀን 2018 ዓ.ም በአዲስ አበባ ያደረገ ሲሆን የፓርቲውን ፕሬዚዳንትና ምክትል ፕሬዚዳንት 7 ጉዳይ ፈጻሚ ኮሚቴ አባላት እንዲሁም 31 የምክር ቤት አባላት መርጠዋል። በዚህም መሰረት አቶ ጌታቸው ረዳ ፕሬዚዳንት ሆነው ሲመረጡ ነጋ አሰፋ ተቀዳሚ ምክትል ፕሬዚዳንት፣ ሀፍቱ ኪሮስ ምክትል ፕሬዚዳንት እንዲሁም ሰብለ ካሳይ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረ ስላሴ እንዲሁም አብርሃሌ አብራ ምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው የፓርቲው መስራች አባላትን ጨምሮ የብልጽግና ፓርቲ ተወካይና ጥሪ የተደረገላቸው እንግዶች መሳተፋቸውም ተገልጸዋል። በጉባኤው ላይ የመክፈቻ ንግግር ያቀረቡት አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል። አክለውም ፓርቲው ጉባኤውን በትግራይ ክልል ለማካሄድ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ በመድረሱ ምክንያት መካሄድ አልተቻለም ብለዋል። በተጨማሪም ፓርቲው እስካሁን ከ5600 በላይ አባላት መመዝገቡን ጠቅሰው አባላቱ በምስረታ ጉባኤው ላይ መሳተፍ ቢፈልጉም በጸጥታ ችግር ምክንያት መምጣት እንዳልቻሉ አንስተዋል። አቶ ጌታቸው ረዳ የትግራይን ህዝብ ህልውና ለማስጠበቅ መስራት አለብን ማለታቸውንም ኤፍኤምሲ ዘግቧል። ፓርቲው ብሔራዊ ጥቅሞች እንዲከበሩና ስትራቴጂክ እቅዶች እንዲሳኩ አበክሮ እንደሚሰራም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ የአውሮፓ ህብረትና የግብፅን የጋራ መግለጫ ችግር ያለበትና በእጅጉ የሚያሳዝን ነው ስትል ተችታለች። በብራስልስ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ የአውሮፓ ህብረትና ግብፅ በጋራ ባወጡት መግለጫ ላይ ጠንካራ ትችት ሰንዝሯል። ኤምባሲው የህብረቱን አቋም ችግር ያለበትና በእጅጉ የሚያሳዝን ነው ሲል ገልጾታል። ኤምባሲው ሐሙስ ጥቅምት 13 ቀን 2018 ዓ.ም ባወጣው መግለጫ የአውሮፓ ህብረትና የግብፅን የጋራ መግለጫ ግብፅ በናይል ወንዝ ላይ የምታራምደውን የቅኝ ገዥነት እሳቤ እንዲሁም የጠቅላይነት ፍላጎት የሚያስተጋባና የሌሎች ተፋሰስ ሀገራትን ምልከታና ጥቅም ሙሉ በሙሉ ችላ ያለ ነው ሲል ገልጾታል። የአባይ ወንዝ 11 ተፋሰስ ሀገሮች እንዳሉት መዘንጋት የለበትም ያለው የኤምባሲ መግለጫ አክሎም የአውሮፓ ህብረትና የግብፅ መግለጫ ከሰሃራ በታች ባሉ የአፍሪካ ሀገሮች የሚኖሩ ግማሽ ቢሊዮን የሚጠጉ ሰዎችን መብት ምኞትና ህልውና ሙሉ በሙሉ የሚሽር ነው በማለትም ገልጿል። ወደ ቀጣዩ መረጃዎችን ስናልፍ በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው ሲል የዓለም ምግብ ፕሮግራም አሳውቋል። የዓለም ምግብ ፕሮግራም በአማራ ክልል የሰብአዊ እርዳታ ስራዎች በቀጠለው የጸጥታ ችግርና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታውቋል። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁሟል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑን አስረድቷል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር ግጭት ባለበት ክልል ውስጥ የሰብአዊ አጋሮች ስራቸውን መቀጠል እንዲችሉ ትራንስፖርትን ማከማቻልና ቅንጅትን ጨምሮ የጋራ አገልግሎቶችን ማቅረቡን እንደቀጠለም ገልጿል።
ወደ ቀጣዩ መረጃችን ስናልፍ በትግራይ እጅግ አስገራሚ መረጃ ተሰምቷል። አንድ ተሽከርካሪ 150 ሜትር ርዝማን ያለው ገደል ገብቶ አርሶ አደር ግቢ ውስጥ ቢያርፍም ከቀላል ጉዳት ውጪ ያጋጠመ ከባድ ጉዳትና ሞት እንደሌለ ተሰምቷል። በትግራይ ክልል የሚገኘው የጥንታዊው አቡነ አረጋዊ ገዳም ዝክር በየዓመቱ የአገር ውስጥና ከውጭ የሚመጡ ምዕመናን በተገኙበት ጥቅምት 14 ቀን ይከበራል። ታዲያ በቶዮታ ተሽከርካሪ ባለቤቱ ራሱን ጨምሮ 5 ሰዎች ጭኖ ዓመታዊው የአቡነ አረጋዊ ገዳም ለመሳለም በመጓዝ ላይ ያለ ተሽከርካሪው መንገድ ስቶ ተንሸራቶ ገደል ይገባል። ተሽከርካሪው የገባበት ገደል ርዝማኔው 150 ሜትር እንደሆነም የአይን ማኞች ገልጸዋል። ተሽከርካሪው መንገድ ስቶ ወደ ገደል ከተወረወረ በኋላ ወደ አንድ አርሶ አደር ግቢ ገብቶ ተዘቅዝቆ ያርፋል። ከአስፈሪ ገደል ተወርውሮ ያረፈው ተሽከርካሪም በአርሶ አደር ቅጥር ግቢ ከነበሩት ሰዎችና እንስሳት ላይ አንድ ቀላል ጉዳት ከማድረሱ ውጪ የተከሰተ ከባድ ጉዳትና ሞት የለም። ክስተቱን ለሰሙት ተአምር ያስባል እንደሆነም የቤተሰብ አባላችን ገልጾልናል ሲል ቲክቫ ዘግቧል። አሽከርካሪዎች ለማሽከርከር በሚያዳግቱና ተዳፋት በሆኑ መንገዶች ላይ ሲያሽከረክሩ እርጋታና ማስተዋል ሊለያቸው እንደማይገባም ተጠቁሟል። በሌላ መረጃ ደግሞ አሽከርካሪዎች በተለይ ኦላንጭቲ ከተማን ለጉዞ በሚያቋርጡበት ሰዓት ጥንቃቄ ማድረግ እንደሚገባቸው ዋና ኢንስፔክተር ስለሺ ባይ ተናግረዋል። ከትናንት በስቲያ ሌሊት በምስራቅ ሸዋ ዞን ቦሳት ወረዳ ልዩ ስሙ ጋር የተባለ ስፍራ በደረሰው የትራፊክ አደጋ 7 የጤና ባለሙያዎችን ጨምሮ 9 ሰዎች ህይወታቸው ማለፉ ይታወሳል። አደጋው ከአዳማ ወደ መተሐራ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ከአይሱዙ መኪና ጋር በመጋጨቱ ነበር የደረሰው። ከዚሁ አደጋ ጋር በተያያዘ የቦሰት ወረዳ የትራፊክ ደህንነት አስተባባሪ ዋና ኢንስፔክተር ስለሺ ባይ በሰጡት ቃል የአደጋው መንስኤ አሽከርካሪው ከተገቢው በላይ በፍጥነት ማሽከርከር በተለይም በምሽት መጓዝ ነው ብለዋል። መንገዱን በውል ለማያውቁት ከፍተኛ የትራፊክ ፍሰት ስለሚያስተናግድ ጥንቃቄ ማድረግ ግዴታ ነው ሲሉም አሳስበዋል። በአደጋው ከሞቱት 9 ሰዎች መካከል 7ቱ የህክምና ባለሙያዎች ሲሆኑ በአርሲ ዞን አገልግሎት ላይ የነበሩና ለሙያ አቅም ግንባታና ለፈተና ወደ ሀሮሚያ ዩኒቨርሲቲ ሲጓዙ እንደነበሩም ይታወሳል። 3 ከባድ የአካል ጉዳትና 5 ቀላል የአካል ጉዳት የደረሰባቸው ሰዎች በአዳማና ቦሳት ሆስፒታል በህክምና ላይ የሚገኛሉ። ኢንስፔክተር ስለሺ ባይ አደጋው የደረሰበት አካባቢ የከባድ ተሽከርካሪዎች መተላለፊያ መሆኑን በመጠቆም የህዝብ ማመላለሻ አሽከርካሪዎች በተለይ ኦላንጭቲ ከተማን ለጉዞ በሚያቋርጡበት ሰዓት ጥንቃቄ እንዲያደርጉ አሳስበዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል የኃላፊዎች ግድያ ተባብሷል። የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊም በተፈጸመባቸው ጥቃት መገደላቸውን ተከትሎ የከተማ አስተዳደሩ መግለጫ አውጥቷል። የከተማ አስተዳደሩ በመግለጫውም ግጭት ተባብሶ በቀጠለበት አማራ ክልል ሰሜን ሸዋ ዞን የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ የነበሩት አቶ ለማ ወንዳፍራው በተፈጸመባቸው ጥቃት መገደላቸውን ከተማ አስተዳደሩ አሳውቋል። የሸዋሮቢት ከተማ አስተዳደር ትናንት ባወጣው የሐዘን መግለጫ አቶ ለማ ወንዳፍራው ታማኝ የህዝብ አገልጋይና ለሰላም የቆሙ ጀግና ነበሩ ሲል ገልጾ በፈሪ የጥይት ቡድኖች በተፈጸመባቸው ጥቃት ህይወታቸው አልፏል ሲል ገልጿል። ህልፈታቸውን የምንገልጸው በከፍተኛ ቁጭትና መሪር ሐዘን ያለው መግለጫው የጥፋት እጆችን እንቆርጣለን ሲልም አስጠንቅቋል። ከተማ አስተዳደሩ በስም ያልጠቀሳቸው ነገር ግን ሀሳብን በሀሳብ እንጂ በጉልበት ማሸነፍ የማይቻል መሆኑን ያላስተዋሉ የሰው ልጅ ክቡር ህይወት ከጥላቻቸው በታች መሆኑን ያመኑ የጨለማ ኃይሎች ሲል የገለጻቸው አካላት በከተማችን ላይ የሐዘን ጥላ አጥልተዋል ሲል ወቅሷል። ባለፉት 2 ዓመታት ውስጥ በሸዋሮቢት ከተማ በርካታ የመንግስት ኃላፊዎች በታጣቂዎች ተገድለዋል። በክልሉ ከ2 ዓመታት በላይ በዘለቀው ግጭት በሰላማዊ ሰዎችና በመንግስት ኃላፊዎች ላይ የሚፈጸሙ ግድያዎች ተባብሰው ቀጥለዋል። ለአብነትም በቅርቡ ከተፈጸሙ ግድያዎች መካከል በደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊና በአማራ ክልል ሰላም ካውንስል የሰላም ጎጃም ዞን የካውንስሉ መሪ እንደሚገኙበትም ተጠቁሟል። ወደ መጨረሻው መረጃዎችን ስናልፍ በወሲባዊ ትንኮሳ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በእንግሊዝ ፖሊስ እየታደነ ይገኛል። ዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት ተለቆ በፖሊስ እየተፈለገ ይገኛል። ሀዱሽ ገብረስላሴ የተባለው ኢትዮጵያዊ ባለፈው ዓመት ማብቂያ ላይ በህገወጥ መንገድ ወደ ዩናይትድ ኪንግደም ከገባ በኋላ በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ነበር ለእስር የተዳረገው። ከፈረንሳይ
በትንሽዬ ጀልባ ተሳፍሮ ወደ ዩናይትድ ኪንግደም የገባው ሀዱሽ ኤፒንግ ከተማ ውስጥ ፈጽሞታል በተባለ ወንጀል በቀረበበት ክስ ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 ወራት እስር ተፈርዶበት እያለ ነው በስህተት ከእስር መለቀቁ የታወቀው። ግለሰቡ ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተባለው ጋዜጣ ሲሆን መልሶ ለመያዝ ፖሊስ አሰሳ እያካሄደ ይገኛል። የእስር ቤት ምንጮች እንዳሉት ሀዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ እንደነበርም ተገልጿል። የኢትዮጵያዊውን እስረኛ ከእስር መውጣት ተከትሎም የእስር ቤቶች አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራው እስከሚጠናቀቅ ድረስ ከስራ ውጪ እንዲሆን ተደርጓል በማለትም ዘሰን ጋዜጣ ጨምሮ ዘግቧል።